ስለዛሬዎቹ ጨዋታዎች እናንሳ። ወደ ዛሬዎቹ ጨዋታዎች በቀጥታ እናልፋለን። ጠባቂ ምርጥ ፍጥጫዎች አሉ። የሊቨርፑል ጭላንጭል ተስፋ ዛሬ በፓሪስ ፓርክ ደስ ፕሪንስ ሊቨርፑል ፓሪስ ሰን ጀርመንን ይገጥማል። ከሜዳ ውጭ የሚያደርገውን የመልሱ ጨዋታ በሜዳ የሚደረገውን ይሄ ይመስለኛል የሊቨርፑል ብቸኛ ተስፋ ግርሜ። ብቸኛ ተስፋ ማለት ዋንጫው ብቻ ሳይሆን ሊቨርፑል ወደ ቀጣዩ ዙር ሊገባ የሚችለው ወይም ሊገባ የሚችልበት መንገድ የመልሱን ጨዋታ አንፊልድ ላይ ስለሚያደርግ ይመስለኛል። ከሆነም ኢፍ ነው ከሆነም ምክንያቱም አንፊልድ ለየትኛው ቡድን አስቸጋሪ ስቴዲየም ነው፣ ለየትኛው ቡድን ከባድ ስቴዲየም ነው እና ዛሬ ፓርክ ደስ ፕሪንስ ላይ እንደምንም ወጥሯቸው ጠባብ ውጤት ይዘው መምጣት ከቻሉ ምናልባት በአንፊልድ ውጤት የመቀለበስ ሂደት ሊኖራቸው ይችላል። ብዙዎች የሚያነሱት ጥያቄ አለ ከሊቨርፑልና ከፓሪስ ሰን ጀርመን የፓርክ ደስ ፕሪንስ ፍልሚያ ጋር በተያያዘ ሊቨርፑል በዚህ አቋሙ ፓሪስ ሰን ጀርመንን ከሚገጥም እጅ ቢሰጥ ይሻላል የሚል አስተያየቶች ይደመጣሉ። ከዚህ ጉዳይ ጋር በተያያዘ ሁለቱም አሰልጣኞች የሰጡት አስተያየት የተለያየ ነው። የፓሪስ ሰን ጀርመኑ አሰልጣኝ ሉዊስ ኢንሪኬ እንዴ አምና እኮኛ እንደዚህ ተብለን ነበር እኮ አምና እኮኛ ከምድባችን ቶፕ የቶተን ስንጨርስ እኮ ይሄ ቡድን ምንም የማይጠቅም ምንም የሚያመጣ ቡድን አይደለም አንደርስቲሜት ተደርገን ነበረ፣ ግን ዋንጫውን ወስደናል። ሊቨርፑልንም አንደርስቲሜት አታርጉት። ይሄ የአውሮፓ ሻምፒዮንስ ሊግ ነው። የሊግ ውድድር ምናምን ቢሆን ኮንሲስተንሲ ወጥነት ያስፈልጋል። ለሻምፒዮንስ ሊግና ለጥሎ ማለፍ ጨዋታዎች ግን ወጥነት ሳይሆን የሚያስፈልገው የቀኑ የ90 ደቂቃ ብቃት ነው። ቀናቸው ላይ ጥሩ ከሆኑ ሊያሸንፉን ይችላሉ፣ ቀናቸው ላይ ምርጥ ከሆኑ ልዩነት ሊፈጥሩ ይችላሉ የሚል ሐሳባቸውን ሰጥተዋል ሉዊስ ኢንሪኬ። አርነ ስሎት ደግሞ እንዲህ ሲሉ ነው የተደመጡት። በኤፍኤ ካፕ ጨዋታ በማንቸስተር ሲቲ 4-0 ተሸንፈናል። እኔ ሽንፈቱን ሳይሆን የማየው በዚህ ጨዋታ ላይ የነበረን ፖዚቲቭ ጎን ነው። ጎል እስኪቆጠርብን የነበረውን 35 ደቂቃዎች ተመልከቱት። ያንን ብቃታችን 35 ደቂቃውን ብቃታችን በፓርክ ደስ ፕሪንስ ለ90 ደቂቃ አስቀጥለን ከተጫወትን ከ35 ደቂቃ በተሻገረ መንገድ መጫወት ከቻል ከዛ ከፓርክ ደስ ፕሪንስ ውጤት ይዘን የማንመጣበት ነገር የለም። የተመለከታችሁት ነው። ሊቨርፑል 35 ደቂቃ ያሳየነው ፐርፎርማንስ የሚገርም ነው። ግን ያንን ኮንሲስተንትሊ 90 ደቂቃ ማድረስ ይኖርብናል። መልሱ አንፊልድ ላይ ነው። ውጤት ልንቀለብስ እንችላለን የሚል አስተያየታቸውን ያስቀምጡበት ሂደት አለ። አሌክዛንደር አይዛክ ለዛሬው ጨዋታ ተመልሶላቸዋል ከጉዳት። በጣም ትልቅ ለሊቨርፑል ዜና እሱ ነው። እንደው ግን ቢያንስ ልቦና ግን ልክ ነው። ግን ተጫዋች ከጉዳት ከረጅም ጊዜ ጉዳት ሲያገግም እና ተጫዋች ሲመጣ እኮ ብዙም ሜናል በጠበቀው ልክ አያገለግልም። አሁን አይዛክ 2 ወር 3 ወር ይፈልጋል በትንሹ ከቡድኑ ለቀጣይ ዓመት ነው አይዛክን መጠብቀው። በእርግጥ ኦፍ ኮርስ ትልቅ አጥቂ ነው፣ ግን ፊትነስን ለማምጣት ትቸገራለህ። ሩድሪ ግርሜዬ ምን ያህል ጊዜ ፈጅቶበታል ወደ ሲቲ ቡድን ዘንድሮ ለመዋሃድ? ኦልሞስት እኮ 6 ወር ከዛ በላይ እኮ ፈጅቶበታል ዘንድሮ በራሱ ማለት ነው። ከጥር በኋላ ነው ሩድሪ ጥሩ እየሆነ የመጣው። እንደዚህ ረጃጅም የ3 ወር 4 ወር ጉዳት አስተናግደው የሚመጡ ተጫዋቾች መስልን ለማዘዝ አቋምን ለማስተካከል ብዙ ነገር ይፈልጋል። በአንድ ሳምንት 2 ሳምንት አታስተካክለውም፣ 2-3 ወር ይፈጃል። አስቸጋሪ ስለሆነ ማለት ነው። መመለሱ ጥሩ ነው እንዳልከው ሳይኮሎጂካሊ፣ ግን እርባና ያለው አይመስለኝም፣ ብዙም የሚጠቅም አይመስልም። አማራጭ ሊሆን ይችላል በተለይ ካለበት ሊግ ውድድር ሻምፒዮንስ ሊግ ውድድር አንጻር ተጫዋቾቹ ሲደክሙብህ ማስተካከያ ለማድረግ ሊጠቅም ይችላል ብዬ አስባለሁ እንጂ አይዛክ አሁን ከጉዳት አገግሞ መጥቶ ዲፈረንስ ይፈጥራል ወይም ልዩነት ይፈጥራል ብዬ አላስብም። እኔ እንደውም ሊቨርፑል ከአይዛክ ይልቅ አሊሰን ቤከር ቢመለስለት ይጠቅመው ነበር። ግብ ጠባቂው አሊሰን ቤከር ብዙ ጨዋታዎች ላይ ልክ ትናንት ማኑኤል ኖዌር ልክ ትናንት ዴቪድ ራያ እንዳረገው በተለይ በጥሎ ማለፍ ጨዋታዎች ላይ ሊቨርፑል ይዞ ሲወጣ ተመልክተነዋል። አሊሰን ቤከር ራያና ኬፓ ያላቸው ልዩነት አሊሰንና ማማርዳሽቪሊ ያላቸው ልዩነት ይመሳሰልብኛል። ዴፊኒትሊ ግርምዬ ጥሩ ነው ያመሳሰልኩ። በጣም ኦብቪየስሊ ግልጽ ነው። ማማርዳሽቪሊ በጣም ደካማ ግብ ጠባቂ ነው። እኔ በቫሌንሺያ ጥሩ ግብ ጠባቂ ነበር የሚመስለኝ። እንግዲህ የጨዋታ ጊዜ አለማግኘት ያመጣው ችግር ይሆን አላቅም። በሊቨርፑል ግን ለሁለተኛ ግብ ጠባቂነትም ዲዘርቭ የማያደርግ እንዴ ኬለርን ባየንበት ግብ ጠባቂ የአሊሰን ቤከር ምክትል ሆኖ እኮ ስንት ጨዋታ ላይ ነው ሊቨርፑል ይዞት የወጣው ኬለር። በነገራችን አሊሰን ቤከር ቶሎ ጉዳት የሚያስተናግድ ተጫዋች ነው ባለፉት ዓመታት በሊቨርፑል ቤት። አሁንም እኮ ካይሚን ኬለር በእንግሊዝ ፕሪሚየር ሊግ ብሬንፎርድ መሰለኛል እየጠቀማቸው ነው። ጥሩ ነው ያለው ጥሩ ነው። እና የማማርዳሽቪሊ ግን እንግዲህ የመጣው እኮ አሊሰን ቤከር እንዲረከብ እኮ ነው። ማማርዳሽቪሊ የመጣው ግን በጣም ደካማ እጅግ የወረደ
የደከማ አቋም እያሳየ የሚገኝ ተጫዋች ነው። በዚሁ የባርሴሎና አትሌቲኮን ልቃኝና ግርምዬ ወደ አንተ እሰጥሃለሁ። ባርሴሎና ከአትሌቲኮ ማድሪድ አንድ የገረመኝ ነገር አለ። የዲየጎ ሲሞኔ አስተያየት በጣም ገርሞኛል። እኔ ከካምፕኑ ከካምፕኑ የምፈልገው 3 ነጥብ ማምጡልኝ አላላችሁም። አቻም ወጣችሁ ተመልሶ አላችሁ። የሚያቅማችሁን አድርጉ፣ ግን አንድ ነገር ግን ማድረግ ግዴታችሁ ነው። ላሚን ያማልን እናበሳጩልኝ ያላችሁ ቢጫ ካር ስላለበት ላሚን ያማል ካበሳጫችሁት ሌላ ቢጫ ካር ስለሚያይ የመልሱ ጨዋታ ላይ አይሰለፍም። ስለዚህ ተሸንፈን ብንመጣ እንኳን ከደጋፊዎቻችን ጋር ታጅበን ዋንዳ ሜትሮፖሊታኖ ስቴዲየም ላይ ውጤት እንቀይራለን። የእነሱ ወሳኝ ተጫዋች ላሚን ያማል ነው። ይህን ብቻ አድርጉልኝ ብለው ተናግረዋል። በግልጽ እኮ ነው። ግን ጋዜጣዊ መግለጫ ላይ እኮ እንዴ ብዙ አድማጮች የሚጠይቁት አንድ ጥያቄ አለ። ባርሴሎና 5ኛ ሆኖ ነው ያጠናቀቀው። አትሌቲኮ ማድሪድ 14ኛ ደረጃ ይዞ ነው ያጠናቀቀው። በአዲሱ የአውሮፓ ሻምፒዮንስ ሊግ ፎርማት ካንተ ደረጃ በላይ የሆነውን ቡድን ስታገኝ የመጀመሪያ ጨዋታ ከሜዳ ውጭ ነው፣ የመልሱ ጨዋታ ነው በሜዳ የምታከናውነው አይደለ? ግልጽ ነው። ይሄ ህጎ ሁላችሁ የምታውቁት ነው። ለምን ታዲያ ባርሴሎና ከአትሌቲኮ ማድሪድ በላይ ሆኖ የምድቡን ጨዋታ አጠናቋል? ለምን ባርሴሎና የመጀመሪያውን ዙር በሜዳው ይጫወታል? የብዙዎች ጥያቄ ነው። ምክንያቱ ይሄ ነው። አትሌቲኮ ማድሪድ በጥሎ ማለፉ ያሸነፈው ቶተንሃም በሊጉ በኩል ወይም በሻምፒዮንስ ሊጉ የምድብ ድርድር ወይ በሻምፒዮንስ ሊጉ የምድብ ጨዋታዎች ወቅት 4ኛ ደረጃን ይዞ ነው ያጠናቀቀው። ማን? ቶተንሃም። ስለዚህ ቶተንሃምን ማን አሰናበተው? አትሌቲኮ ማድሪድ። ስለዚህ አትሌቲኮ ማድሪድ ቦታ ስንተኛ መጣ ማለት ነው? ባይ ዲፎልት 4ኛ ደረጃ ላይ መጣ። ባርሴሎና ስንተኛ ሆኖ ነው ያጠናቀቀው? 5ኛ። ለዛ ነው በሜዳው የመጀመሪያውን ጨዋታ ከሜዳ ውጭ የሚያደርገው። ግልጽ ይመስለኛል። ግርሜ ግልጽ ነው። ቶተንሃምን ተካው ማለት ነው። ለምሳሌ በዚህ ዙር አትሌቲኮ ማድሪድ ወድቆ ቶተንሃም ቢሆን የተጫወተው ቶተንሃም የመጀመሪያውን ጨዋታ ከሜዳ ውጭ ነበር የሚያደርገው። ምክንያቱም በሊግ ፌስ ከባርሴሎና በላይ ብሎ ስናጠናቀቀው ቶተንሃምን ያሰናበተው አትሌቲኮ ማድሪድ ስለሆነ 4ኛ ቦታ ላይ አትሌቲኮ ማድሪድ ተቀመጠ። በቀጣይም አትሌቲኮ ማድሪድ ከ4ኛ በታች የሆኑ ቡድኖችን በሚቀጥሉ ዙሮችም ባርሴሎናን አሸንፎ ቢያገኝ የሚያገኘው አርሰናልን ስለሆነ ነው ወይም ስፖርቲንግ ሊዝበንን ስለሆነ ስፖርቲንግ ሊዝበንን ቢያገኝ አሁንም አትሌቲኮ ማድሪድ የመጀመሪያውን ጨዋታ ከሜዳ ውጭ ነው የሚጫወተው። ተተካካ ማለት ነው። በዛ ምክንያት ነው አድማጮቻችን ግር እንዳይላችሁ ህጉ የሚለው እኮ በሊጉ ፌስ ከ1 እስከ 8 ያጠናቀቁ ቡድኖች የመጀመሪያ ጨዋታቸው ከሜዳቸው ውጭ መልሱ ሜዳቸው ነው የሚያደርጉት። እንዴት 14ኛ ወጣ ቡድን ከሜዳው ውጭ የመጀመሪያውን ጨዋታ ያደርጋል የሚል ጥያቄ ለምትጠይቁ ያሸነፈው ቶተንሃም ስለሆነ የቶተንሃም ቦታ ተክቶ 4ኛ ላይ እንዲመጣ ይደረጋል በህጉ መሰረት። ለዛ ነው ቶተንሃምን ስለጣለው ማለት ነው። ቶተንሃም ደግሞ ከባርሴሎና በላይ ነው ያጠናቀቀው። አዎ እሱ ነው። እነዚህ ቡድኖች ግን ደጋገማችሁ ለ6ኛ ጊዜ ነው አሁን የሚገናኙት አይደል? አይ ቲንክ በጣም ከኮፓ ዴል ሬይ ላይ ተገናኙ፣ አሸነፈ በደርሶ መልስ በድምር ውጤት አትሌቲኮ ማድሪድ አሸነፈ። ከዛ ላሊጋ ላይም ተገናኙ። ላሊጋ ላይ ሁለቴም ባርሴሎና መሰለኝ አሸነፈ። ባለፈው በቀደም አሸንፏቸው። አሁን ደግሞ ሻምፒዮንስ ሊግ ተገናኝተዋል። ለስድስተኛ ተደጋገማቸው። በዛሬው ጨዋታ ላይ በባርሴሎና በኩል ራፊኒያ የማይሰለፍ ተጫዋች ነው፣ ወሳኝ ተጫዋቻቸው ነው። ከዛ ውጭ ሌሎቹ ተጫዋቾች ዝግጁ ይመስላሉ። አንድሪያስ ክሪስቲያንሰን፣ ፍራንኪ ዲዮንግ፣ ማርክ በርናል እና ራፊኒያ ነው የማይሰለፉት፣ ወሳኝ ተጫዋቾች ናቸው። ጁሊያስ ኩንዴ ከጉዳት አገግሟል። ባለፈው ጨዋታ በላሊጋው ተቀያሪ ወንበር ላይ ነበረ። ሊቫንዶስኪ እና ማርኮስ ራሽፎርድ ዛሬም በቋሚ 11 ባይካተትም ራሽፎርድ፣ ሊቫንዶስኪ ግን በቋሚ 11 እንደሚገባ ይጠበቃል። አትሌቲኮ ማድሪድ ያኖ ብላንክ፣ ማርክ ፑቢል እና ሮድሪጎ ሚንዶዛ ወደ ልምር ተመልሰዋል። በዛሬው ጨዋታ ላይ የተወሰኑ ተጫዋቾች የመሳተፍ ዕድል ይኖራቸዋል። ያኖ ብላክ አይገባም ባይዘው ዛሬ። ይሄ ለአትሌቲኮ ማድሪድ ህመም ነው። ግብ ጠባቂያቸው ያን ኦብላክ ተጫዋች ነው። ሁለቱም ግን ስቲል የመሰለፍ ዕድል አለው ሜቢ ተቀያሪ ወንበር ላይ። የወጣው መረጃ ግን የሚያሳየው ያን ኦብላክ ከዛሬው ጨዋታ ውጭ መሆኑን ያሳያል። መልሱ ላይ ሊደርስ ይችላል። ለመልሱ ላይ ምን ጥያቄ የለውም። ፓብሎ ባሪዮስ ሙሉ በሙሉ የሌለ ተጫዋች ነው። ሆዜ ሚነዝ እና ጆኒ ካርዶሶ የሌሉ ተጫዋች ናቸው። ጁሊያን አልቫሬስ፣ ዴቪድ ሃንኮ፣ አዲሞላ ሉክማን፣ ማቴዮ ሮጌሪን ማሳረፋቸው ይታወሳል። በላሊጋው ጨዋታ ላይ ዛሬ ወደ ቋሚ 11 የሚመለሱ ይመስላል። በጣም አሪፍ ፍልሚያ፣ በጣም አሪፍ ጨዋታ የምንመለከትበት ባርሴሎና ከአትሌቲኮ ማድሪድ፣ ፒኤስጂ ከሊቨርፑል ምሽት በተመሳሳይ 4 ሰዓት የሚደረጉ ጨዋታ ነው። በቀጥታ ስርጭት እንሸፍናቸዋለን። ግርምያ ተጋ ሀሳብ ካለ